ዶሮ ብታልም ከጥረዋ አታልፍም ይላሉ። እንዴት ናችሁ ውዶቼ? ደህና ናችሁ? እኔ ያለሁ እግዚአብሔር ይመስገን ደህና ነኝ። በዚህ መስራት እንኳን አልፈለኩም ነበር የምር። ግን ደግሞ በጣም የሚያሳስበኝ ነገር አለና እዩ የምትባል ልጅ ማለት ነው ውዶቼ። መቼ ነው የምትፋታን ግን እቺ ልጅ እንዴ? እስከ መቼ ነው በሳ እየተሳቀቅን የምንኖረው እኛ? በሷ ምክንያት ሴትነትን እየጠላው ነው። የምሬን ነው ማለት ውዶቼ። እስክል ጠይቃችሁ እናንተን የምሬን ነው። በሀገራችን ላይ እንዴት ነው እንደዚህ ተወልዶ ምናምን አይና አፍጥጣ ወደ ሚዲያ የምትመጣው? በስነ ስርዓት አግብታ አይደለም ዝም ብላ ወልዳ እንደዚህ ሆና መምጣቷ ምንድን ነው? አባቷ እናቷ የሉም ወይ? ወይም ደግሞ ጓደኞቿ በዙሪያ ያሉ ሰዎች ለምንድን ነው እዚህ ደፍራ በሚዲያ ክብራን ዝቅ የምታደርግ? ምን ሆና? በቃ ሀይሚና ብሩክ ዘና ፈታ ብለው ሲመጡ እሷን እየተቃጠለት ኮይ ነው። በቃ መቃጠሏ እየገለጸች ነው። ምንም ሌላ አይደለም። የሚጣሉ እየመሰላት ነው ወይስ ምንድን ነው? አባቱ እና አባትነቱ ያካደ ምናምን እያለች ነው። እውነት ካሏት ለምንድን ነው ዲኤንኤ እናድርግ ሲላት ለምንድን ነው የቀረችው? ለምን መሰላችሁ እንዴ? ምን አይነት ልጅ ናት የምር። ሰው እኔ አልጠላም፣ ግን የቺ ልጅን በጣም ገርሞኛል እንዴ የምር ውዶቼ። ድራማ ካልሆነ ለሀይሚ ይሄንን ንግግር ያማታል ብዬ አስባለሁ። የምር ደስ አይልም። በቃ ለአንዴና ለመጨረሻ ቢቋጨው ብዬ አስባለሁ። ይሄን ነገር ቢቋጭ በቃ ወይ ደግሞ ኦዲየንስ በአንዳንድ ያሉ በቲክቶክ ሼር እያደረጉ ነበር፣ ስራ ይጀመርልን ምናምን እያለ ነበር። እና ከሱ ይሆናል ወይስ ምንድን ነው? ምንም እውነት የሌላት ዝም ብላ ትቀባጥራለች እንዴ? ውጥር እያሉ ነበር ወንድሞቿስና የት ገቡ? መጀመሪያ መጥተው ነበር እና ለምን ገቡ? የት ገቡ? አሁን ለምን እውነቱ አላወጡም እነሱ? አንድ እውነት ደግሞ አለ። ምንም ልጅ እንኳን የብሩክ ቢሆን አይሆንም እንጂ አይደለምም ቢሆን እንኳን ያሳድጋል ወይም ደግሞ በብር ምናምን ያግዛታል እንጂ ከሷ ጋር አይኖርም። አንድ ላይ እንኖራለን እጅ ተያይዘን በመሀል አድርገን ልጃችን እናሳድጋለን ምናምን እያለች ነው፣ እየቀባጠረች ነው። የምር ሙሉ አልሰማሁም። በቃ እንደውም በሆነ ሰው አይቼ ምናምን መጥታለኝ ምናምን ተብዬ ነው የገባሁት እንጂ አይመጣልኝም እንኳን ራሱ የሷና ደግሞ ብሩኬ ለመውሰድ እያማራት ነው። እረ ባክሽ ተለፍቶበት ዝም ብሎ የመጣ ፍቅር እንዳይመስልሽ። እንኳን እነሱ እኛ ራሱ ብዙ ነገር ከፍለናል ለነሱ ብለን ማለት ነው። የነዚህ ፍቅር ዝም ብሎ የሚበጠስ ነገር አይደለም። ፍቅራቸው በጣም የጸና በፈተና ያለፉት 2 አመት ማለት ለኛ ቀላል ይመስላል። ለነሱ ግን እንደ 20 አመት አስቡትና ቁጠሩት። እና ሲያምርሽ ይቅር እያልኩሽ ነው። ከቻልሽ በሌላ ስራ ሱሪ። በቃ በሌላ አይዲያ ነይ። እውነተኛ አባቷ ፈልጊና ልጅስ አሳድጊ። አንቺን ክብር ያስፈልጋሻል። ሴት ነሽ፣ ልጅ አለሽ። ከዛ በኋላ ልጅሽ አድጋ ምናምን ስታዩ በጣም የሚያሳፍር ነገር አታድርጊ። የምትወጂው ካለሽ ባልሽ የልጅሽ አባት ፈልጊና አንድ ላይ ኑሩ። ከሀይሚና ከብሩክ አይን ግን ለቀቅ በይንጅን። ከነሱ ብቻ ሳይሆን ከኛንም ማለት ነው። ምንድነው አንዴ ትጠፋለች፣ አንዴ ትመጣለች። ምንድነው ስራሽ አንቺና አንድ ልጅ አለች ደግሞ ስሟን መጥራት አልፈልግም እንጂ በራሱ አይዲያ አትመጣም። በቃ የሆነ ያልሆነ እያቃበጠች ሁሌም ትመጣለች። ታውቁታላችሁ ማለት ነው። የምሬን ነው። እና በጣም የሚያመኝ ነገር ደግሞ ሀይሚ መንሳቷ ነው። በቃ ሀይሚ ትጥሪያት እንዴ? እሷ ተከብራ ተወዷ ወንድሞቿ እናቱ ወደዋት አክብረዋት እነዚህ ተከባ ነው ያለችው። ከብራ ይልኝ ቪዲዮ የሀይሚ ቪዲዮ አይተሽ እንኳን አትማሪም? ትንሽ እንኳን ከሷ አትማሪም? አንቺ በእድሜው ከአንቺ ትበልጫለሽ። እሷ ግን ብዙ ነገር እያስተማረች ነው። አንቺ ዝም ብለሽ ትጋደም ያለሽ። ሀይሚ ግን የ2 አመት ፍቅረኛዋ እንኳን ነይ ሲላት እምቢ ነው የምትለው። ለምን? የሴትነቷን ክብር ዋጋ ታውቃለች። እሷን ሁሉም ነገር ጠንቅቃ ታውቃለች። አንቺ ግን በአንድ ቀን የሆነ ተጋድመሽ መጥተሻል። ከዛ እኝኝ እያለሽ ነው። የሰው ባል ደግሞ ያምርብሻል። ኧረ ባክሽ ዝም ብሎ ይመጣል እንዴ? ብዙ ነገር የተለፋበት ፍቅር ነው። ዝም ብሎ የመጣ አይደለምና
እባክሽ ከቻልሽ ለራስሽ ብለሽ የራስሽ ስራ እየሰራሽ ከነዚህ ልጆች ውጪልኝ ከህይወታቸው፣ አትበጥብጫቸው። በጣም ጥሩ ላይ ናቸው። አሁን ደግሞ እየተዝናኑ ነው። አታይም እንዴ? ወይስ አይተሽ ተቃጥለሽ ነው እዚህ ቶሎ ብለሽ የመጣሽው የሰራሽው ቪዲዮ? አሁን እነሱ በፍቅር ላይ በደስታ ላይ ነው ያሉት። የሚዲያ መሪዎች መሆኑ እያወቅሽ ነው አሁን እየበጠበጠሽ ያለሽው። ለማንኛውም የሚሰማሽ ሰው የለም። እንደፈለግሽ መሆን ትችያለሽ። የራስሽ አይዲያ ነው፣ የራስሽ ስራ ነው። እንደፈለግሽ መሆን ትችያለሽ። ብቻ ግን ሀይሚን አትጥሪያት። በቃ እኛ አንፈልግም። ይህን ነው አንቺ አለማየት እችላለሁ ብለሻል። አለማየት ማየት አይደለም ዋናው ነገሩ። የእኛ ልጆች አታንሺ ነው። ለማንኛውም ውዶቼ እኔ እንኳን ብዙ መናገር አልፈልግም። ይህች ልጅ ሴት ናት እንደኔ ማለት ነው። ግን ደግሞ የምትሰራው ስራ ምንድን ነው? የሚቋጭ ነገር የለም። በቃ ሁሌም እኝኝ እያለች ነው። ምን አለበት ተከብረሽ ብትኖሪ። እና ውዶቼ ይሄ ይበቃኛልና ሀይሚዬ ሁሌም አሁንም ጠንካራ ሁኚ። የሆነ ነገር ቢፈጠር ጠንካራ ሆነሽ እነዚህ ከህይወታቸው ለማውጣት ትችያለሽ። አንቺና ጠንከር በይ። በአሁን ሰዓት በጣም ዝም ብሎ ደስ የማይል ነገር አለና ይቺ ልጅ ደግሞ መጥታለች። በሱ ምክንያት አድርጋ እንዳትገባ ሁላችን የምናድርገው ነገር አለና ያው እንዘጋጅ ለማለቴ ነው። አመጣጡ ለማየት ምንድነው ፈተናው? ምንድነው ሀናን ለመፈተን ያመጣው ለመፈታት አመጣው አይደለ? ለሀናን በደንብ ላስረዳት አንድ ነገር ልንገራችሁ። አንድ እንደማመጥ ሀናን እች ልጅ ጌም እንኳን ለመጫወት ስትመጣ የጨረቃ ፋሚሊ እንዴት አድርጎ እንዳስወጣ እናውቀዋለን። በየገዝቱ እየተሳደብን በቆሻሻ በምን እንዳለ አድርገን አባረርናት አይደለ? ያን ማይታ መታ ይቅርታ ጠየቀች አይደል? ስለዚህ ዛሬ ተመልሳ እዚህ ምንድነው የጨረቃ ፋሚሊ ነው፣ የነ ብሩኬና የሀይሚ ወንድም ነው። ገባሽ? ከዚች አይነት ቆሻሻ ሴት ጋራ በፍጹም 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 እንኳን ይቅርታ አድርጉልኝና እኔ ሴቱኝ ሴትን እንትን ማለቴ ሳይሆን እች ሴት አይደለችም። ለምን ብለሽ ብት አመጣጧ በጣም ከባድ ነበረ። ስለዚህ በመከራ የወጣሽ ልጅ ምን ነው ስንት በሞላበት ሴት አመጥቶ እኛ እኮ አናውቅም ስራ እንደሚሰሩ፣ ግን እችን ሴት እኛ ማየት አንፈልግም። አንድና አንድ አላማ የሚታወቅ ስለሆነ ገባሽ? መወራትም አለበት እንጂ እንደዚህ አይነት ነገር መቃወም አለበት። ለምን ግሩፕ ምንድን ነው ኮሜንት ላይ ራሱ የብሩክና የሀይሚ ላይ ራሱ እኔ ቪዲዮ ሳይ ኮሜንት አነባለሁ። ማን ምን ጻፈ እያልኩ ማለት ነው። እንዳለ ሀናን የተጻፈው በዚህ ቪዲዮ ነው። አንፈልጋትም ነው አንፈልጋት። ገብቶሻል? ቪዲዮቸውን ይውላቸዋል፣ ሌሎችም ይውላቸዋል። እንዴ የሚታይ ነገር ይዞ እኛ ስንቴ ነው የምናየው? አየን እኮ በፍቅር መቶ ለቡርሴ እየትኛው ነው? ምን ታየላቸው እንዴ? ኧረ በእናታችሁ ተው። እኛ እኮ አይተን የመጣነው ልጆቼ ልጄ በግሩፕ በደንብ እናወራለን አሉኝ። ምርጥ ምርጥ ጌት እዛው ሰከንድ በይ። ኳስ በመሬት ተረጋጊ ሀና። ሲጀመር አይተናል አይደለን? ተረጋጊ። አንዱን ትንበለ ሁሉም አትደቁሽ። ገሳነ መክፈትም አለማስገባትም መብትሽ ነው አይደላችሁ? በቃ ልጆችን የሚጥል ነገር ትወዳላችሁ ማውራት። ይጂ ይስቴን ላወላ ፍቅር ደግሞ ልጆቹን የሚያስጠጉር ነገር አታውሩ እዚህ ቤት በቃ። እኔ መች የሚያስጠጉር ነገር አወራለሽ አይደለ? ትወዳቻለሽ። ሌላ ቦታ ሲንገበገብ ልጆቹ እየወደቁ ነው የሚሄዱ። ማርያምን አይደለም። አሁን የእሱ ስራ ጥሩ ነው። እሷን ይዞ ለመጣ በቃ ፍቅር በውስጥ ረግሽ ዝም በይ በቃ። አውቆ ነው ያመጣት። አውቆ ነው ያመጣት። አፍቅሯት ነው እሷ። ልጅቷ ራሱ ብሩኬን አፍቅረው አይደለም፣ ስራና ስራ ብቻ ነው። አንድና አንድ አለቀ። ምንድን ነው እንዳመጣ አይደለንም እንዴ? አንድ የሚቀር እኔ እንደውም ጓደኛዬ ትመጣለች ይበቃሉ። ለእኔ ማርያምን አናወራም ብለን እዚህ ስናወራ ሌላ ነገር ስንስቅ ስንጫወት ነበረ። እኔ እንደውም ስራ ቢያመጡ ጋስተንም አልከፍትም አልገባም ነው። ለምን እጠቁራለሁ? ለምንስ ልጆቹን እሰድባለሁ? አወጣለሁ። አላወርድምም አላወጣም። አለቀ። ፍቅር ደግሞ ስለማውቅሽ እና እንትን ስለምልሽ ደግሞ
የጨውኩብሽ እንደ ራሴ ስላየሁሽ። ችግር የለም አንቺ ላይ እረዳሻለሁ፣ ግን እነሱ ላይ ትንሽ ነገር ነው የሚበረታው አውቃለሁ። ግን እኔ የእነሱን ቪዲዮ እንኳን በሞባይሌ በአይባዱላ ነው በልጆቹ ላይክ የማደርገው፣ ግን ልጅቷን ስላየሁት ስለተናደድኩ አይደለም። ይወራል፣ ግን መነጋገር እየተነጋገረ አንዱ ዘሎ ይወጣል ከሆነ መውጣት መብቷ ነው እንዴ። ስሟን ጠርቼ ምንም አላልኳት። ሄዳ ትውጣ፣ ምን አገባኝ። ምንም isaan እኮ አሳሩኝ በታሳሪ አሶዳፍ ገለምቲ ያቲ ማሪፍ አፍተት እንበርባዶ ደግሞ ከነዳብ ሲሴራ መናኮ ከሰት ማሪፍ ነው ቢተረት የወጋ ቹሪታታ ያሳ እስከመጡ ድረስ ይመጣል ማለት መጣች እያወራ ሁል ጊዜ ሮጣ ትወዳለች ሳታስረዳት ትውጣ እንዴ። ምን ላድርጋት? አንድ ነገር ይታያል፣ ነገም ከነገ ወዲያም ይታያል። እንደ አስጠላኝ ሰለቸኝ ማርያምን። እኔ ከመግባቴ ፈጣሪ እኔ ነኝ እኮ ይሄን ሁሉ ያመጣሁት። በቃ በምን ግን እኮ የለም ማማ በቃ ወሬ ቀይሩ። እሺማ አይደለም መጨረስ አለመጨረስ አይደለም። እዚህ ጋር ፍርዬ ትንሽ እንትን ሲላት ሩጣ ትወጣለች እንዴ። ጣሪያት በይ ማን ሁላችንም ገስ ላይ ነው የምንተዋወቀው። ይቀራል ለማንም ብዬ ደግሞ ማንንም ትላለች። በቃ ተረጋጊ አንቺ ና ምንም ነው ተረጋጊና በቃ ወሬ ቀይሩ። እሺ ፍቅሬ በቃ ሌላ እሺ እናት ይሄን ሰው አፉን የሚዘጋልኝ ነገር የለም። ኧረ መድኃኒዓለም እየተወለደ ፈረደበት ፀጉር ፍቅር ፍቅር ያ ዘፈን ዝፈኝ በእናትሽ። ሲጣሉ ይሄ ባለፈው የዘፈንሽልን ዘፈን ቪዲዮ ላይ የሚሰሩት ምን ነበረ? እሱን የብሩክ ዘፈን ስትናፍቂ ማየት ቅር አሳባችን ተበተነ ምን አድርጋለው ብቻዬን ሆኜ ስለ ሀይሚ ደግሞ አረማ ማናዬ ህይወቴ ጉዳቴ ልቤ ተሰበረ የሚለው ሙዚቃ ነው። ስስቴ እሱ እኮ ስታረቁ እኮ ነው ይሄ ፀጉር ብዙ ብር ነው፣ ግን መላጣ እንዳታዩ። ይህ አንዳንድ ሰው ይህን የሚያክል መላጣ እንኳን ሸፍን አላለን። ፀጉር ቢለቀቅ ማለት ነው እንዴት አባት ነው የሚያምረው፣ ይፈረዛል ምናምን። እናት አንቺ እኮ ቆንጆ ነሽ። በዛዌ በጣም ቆንጆ ነኝ። ወንዶች ሁሉ የሚያለቅሰው ለኔ ነው። ልክ ነሽ። እኔም አይቻለሁ። ልክ ነሽ። ሲያብዱ ሁሉ አይቻለሁ። እኔ አረብ ሀገር 4 ዓመት ሰርቼ ለውጥ ያጣው ደደብ ነኝ። እኔ መዳም ቤት ለስራ መጥቼ እዛ ዛሬ ወጥቼ በቪዲዮ ስራ ብቻ 4 ዓመት ብቻ ፍቅሬ ቆይ ብቻ ተገጠኝ ነኝ። እኔ ሁማኔሬ መላጣዬ ነው። ይኸው መላጣዬ ሁማኔሬ ነው የሸፈነኝ። ይኸው ይነሳል። በችግር ነው የተመለጠው። ደደብ ነኝ አለች። 4 ዓመት እኔ 4 ዓመት ሰርቼ ለውጥ ያጣው ደደብ ነኝ። ትላንት ወደ ሀይሚ ቤት የመጣችው ጥንቸሏ ሰው ሆና እነ ሙቤ እነ ሀሰን ላይ እየጨፈረች ትገኛለች። ይሄ አረብ ነገር አጋስሶኝ የቀረው ማኝ በጥንቸልም ቀናችሁ ወይ እኔ ያለው ፍጹም መሬት እያየ መጥቶ አሁን ዛሬ ፍቅረኛ ይዞ መጣ። አይገርም? ስንቱ እየተመኘው እኔ እዚህ ጋር የፍቅር ማይላ ማይፊስ ማይ ምናምን ከየፈሰኩ ፍፄ እያየ መሬት ማለት እያለ መጥቶ አሁን ደህና ሰው ሆኖ አሁን ድራማ እየሰሩ
ጸጉሩን ወደኋላ ሲይዞ ለዛው ጸጉሩን ወደኋላ ሲይዞ እንደዚህ እንዴ! አንቺ የኔ ጸጉር እኮ ይበልጣል ማለት ከኔ ይበልጣል እኮ የሱ ጸጉር። የምሬ ነው፣ እውነቱ ፋክት ነው። አንዳንድ ሴቶች መላጣቸው እዚህ ጋር ደርሰው ይጨፍራሉ በዘፈን። ለማንኛውም ውዶቼ ብዙ አላውራባችሁና በቃ ዛሬ ደግሞ እንጠብቃለን። ፎቶ ይመጣል ብዬ አስባለሁ፣ ተስፋ ማደርጋለሁ። እና መልካም ጊዜ ሁሉን ሁላችሁም እስኪ በኮመንት እንኳን ጥሩ ምክር ካለን እንምከራት ይቺ ልጅና ከህይወታቸው እናውጣት። ሌላዎች ከመጡ ደግሞ እንደዚህ እየጠጋረረን እናወጣለን። እቺ ልጅ ደግሞ የምር አሁን ሰው ሁሉም ሰው እየሰለቸው ነው። ዩቲዩብ አናዘጋት ምናምን እያሉ ነውና ከሆነ ለማዘጋጅ ሰው እየተዘጋጀን ነው ማለት